በጣም ደንግጣለች። ምክንያቱም ፎቶ ላይ ስልክላት የነበረው ሰውና በአካል ስታገኘው በጣም የተለያየ ሰው ናቸው። ራሱን አይደለም ስልክላት የነበረው ለካ በአካል በፎቶ ያየሁት አለ በጣም ቆንጆ በጣም የሚያምር እንደዚህ ፀጉሩ እንትን ምንድነው ድፍት ያለ በጣም ቆንጆ ልጅ ነው አለች። በአካል ደግሞ ሳገኘው አለች በቃ ጫት ጨርሶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደና የተከበራችሁ ዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም፣ ስራ እንዴት ነው? ከአንድ ሳምንት ምናምን ሆነ መሰለኝ ቪዲዮ ከለቀኩኝ። ያው ቪዲዮ ከለቀኩ ሳይሆን እኔ በቪዲዮ ከመጣሁኝ ብዙ ታሪኮች እየደረሱኝ ነው፣ ግን ያው በስራ ቢዚ ሁኜ ነው። ትዕዛዝ በጣም ስለበዛብኝ ለዛ ነው። የዛሬ ባለ ታሪካችን ደግሞ ለየት ይላል። አዳምጥ እስከመጨረሻው ይጠቅማችኋል። በተለይ ደግሞ እኛ አረብ ሀገር ያለን እህቶች ይሄ ትክክለኛ ታሪካችን ነው። አዳምጡት፣ ከጠቀማችሁ ውሰዱት፣ ካልጠቀማችሁ ደግሞ አዳምጣችሁ ለፉት። ስለምታበረታቱኝ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ወደ ታሪኩ የዛሬ ባለ ታሪካችን አረብ ሀገር ሆና ከአንድ ልጅ ጋር በኢሞ ትተዋወቃለች። ልጁ ኢትዮጵያ ነው ያለው፣ እሷ ደግሞ አረብ ሀገር ነው ያለችው። ያው ኢሞ ላይ ብዙ ጊዜ ፎቶ ፖስት አለች እና ታሪኳን ስታወራ በጣም ታዝናናችኋለች። በመጨረሻ ላይ ግን በጣም ነው ያለቀሰችው። እስኪ እስከመጨረሻው አዳምጡና እናንተ አስተያየት ትሰጡበታላችሁ። ከዛ በኢሞ እሷ ብዙ ጊዜ ፎቶ ስለምፖስት ሀይ ምናምን ይላታል። ትመችኛለች ምናምን እያለ ኮሜንት ይጽፍላታል በኢሞ፣ ግን አይተዋወቁም። ከዛ በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። ዝናብ እየጣለ ስለሆነ ስለ ድምጼ በጣም ይቅርታ። እንግዲህ ዛሬ ትዕዛዝ ነው ማሳያችሁ። ሁሉንም አላዘጋጀሁትም፣ ሰዓትን ጥበት ስላለ እንግዲህ የምታዩዋቸው እነዚህ ያው በአንድ ፍራሽ አድርጌ ነው ያሳየኋችሁ፣ ግን ሙሉ ነው የታዘዝኩት፣ ሙሉ ፓኬጅ ነው የታዘዝኩት። በጣም ነው የሚያምረው እንደምታዩት። እነዚህ የዛሬ ትዕዛዞች ናቸው። እንደምታዩት ትራስ ልብስ አለው፣ የራሱ የፍራሽ ልብስ አለ፣ ቤቢዎች አሉት፣ እዚህ የራሱ ሱፍራ አለው፣ መጋረጃ አለው። ሙሉ ፓኬጅ ነው። ያው ማጓጓዙ ቤተዛ ስላደከመኝ ነው፣ ለዛ ነው። በጣም ነው የሚያምረው። እንደምታዩት በጣም ያምራል። እናንተም እዘዙ። እንደነዚህ የሚያማምር ትራስ ከፈለጋችሁ፣ እንደዚህ ደግሞ አበባ የሌለውም ከፈለጋችሁ ይሰራል። አንተ የሌለው ከፈለጋችሁ ይሰራል። ማንዝ ለምትፈልጉ ሪም ዲዛይን ወሎ ሀይቅ 0955 51 3949 ደውሉልኝ። በዋትስአፕ በኢሞ አናግሩኝ፣ እሰራላችኋለሁ። እንደምታዩት በጣም ነው የሚያምረው። እዘዙ። እዘዙ። እስኪ እንዴት አያችሁት? ወላሂ በጣም ነው የሚያማምረው። እንግዲህ እንደነዚህ የሚያማምር ከፈለጋችሁ እዘዙ። ትመችኛለህ ምናምን መባባል ይጀምራሉ በኢሞ። ከዛ በኋላ ያው በኢሞ ማውራት ጀመሩ፣ መደዋወል ጀመሩ። ፎቶ ይላላካሉ፣ ያወራሉ፣ ያው በደንብ ይግባባሉ። በዛው ይዋደዱና ወደ ፍቅር ይገባሉ። ይሄ ሲሆን ያው በአካል አይተዋወቁም፣ በስልክ ነው እንዳልኳችሁ። በስልክም ያው በኢሞ ላይ እንደዚህ ብዙ እንትን ይመጣ የለ የማታውቁት ሰው የሆነ ነገር ስፖስቱ ላይክ ምናምን ያደርጋችኋል፣ ወይ ልብ ቅርጽ ወይ ደግሞ ኢሞጂዎች ምናምን ይሰጣችኋል። እስኪ ሴት እና ተመልካቾቼ ይቅርታ በመዋል እየተቋረጠ ነው። ከዛ ኢሞጂ ምናምን ይላክላችኋል። አንድ ጊዜ ኢሞ ላይ ፎቶ ስትፖስቱ ምናምንና በጣም እንደሚያደንቃት እንደምትመቸው ምናምን ይነግራታል። በዛ አጋጣሚ ያው ይታወቃሉ፣ ፎቶ ይላላካሉ፣ ያወራሉ፣ ወደ ፍቅር ይገባሉ፣ ይዋደዳሉ። ያው እሷም አንብያቸዋለሁ አረብ ሀገር ናት እሱ ያለው፣ እሱ ደግሞ ኢትዮጵያ ናት። በዛ ማውራት ጀመሩ። 1 አመት 2 አመት 3 አመት 4 አመት 5 አመት ተቆጠረ በስልክ ብቻ። ያ ሲሆን ያው ፎቶ ይላላካሉ፣ እሱም ይልክላታል፣ እሷም ትልክላታለች። ቪዲዮ ነው የሚያወሩት ወይ ከዛ ፎቶ ይላላካሉ፣ እሱ ይልክላታል። ግን ለካ እሱ የሚልክላት የሌላ ሰው ፎቶ ነው፣ የእሱን ፎቶ አይደለም። ግን እሱ አታውቅም። መጨረሻ ላይ ታሪኩን ሳብራራላችሁ ይገባችኋልና የሚልክላት ለካ የእሱን ፎቶ ሳይሆን የሌላ ልጅ ፎቶ፣ በጣም ቆንጅዬ የሚያምር። ይሄን ስላችሁ ቪዲዮ አያወሩ፣ ቪዲዮ አውርተው አያውቁም። ያው ፎቶ ይልክላታል፣ እሷም ትልክላታለች። የሌላ ሰው ፎቶ ስለነበር የሚልክላት የእሱ ነው እያለ ታምነው ነበር። ከዛ በዚህ መሃል 5 አመታትን ይቆያሉ። ከዛ ከ5 አመት ጥበቃ በኋላ ያው ወደ
ኢትዮጵያ ትገባለች። ኢትዮጵያ ስትገባ ለመገናኘት ይቀጣጠራሉ። የሚገርማችሁ ይሄ ታሪክ እዚሁ ሀይቅ ውስጥ ነው የሚገናኙትም እዚሁ ሀይቅ ነው። ከዛ ይቀጣጠራሉ፣ ለመገናኘት እንትን ይባባላሉ። ልጅቷ ስታወራት በጣም ነው የምታዝናናች እና እኔ የጠበቅኩት አለች በቃ ሂጄ ልክ እንትን ላይ ህንድ ፊልም ላይ የቱርክ ፊልም ላይ እንደማየው በቃ ሂጄ ጥምጥም ብዬበት ምናምን እንደዚህ ቅፍ እስከማድረገው ነው አለች የቸኮልኩት። ምክንያቱም 5 ዓመት ነው በስልክ ያወሩት። አስቡት እንግዲህ 5 ዓመት ሙሉ ጊዜዋን ሰው ተጠብቀው እሱም ጠብቋት ከዛ ልጅ ሀይቅ ለመገናኘት ተቀጣጠርን አለች። ከዛ ተደዋወልን አለ የት ነህ ምናምን እለዋለሁ አለች። እዚህ እኮ ነኝ ምናምን ለካ አለች ፊቴ ቆሟል፣ ልጁ ፊቴ ቆሟል። እኔ የት ነህ እያልኩ እፈልጋለሁ አለች። እንደምን ነው የት ነህ ነው መስልክ ማይሳ ማለቴ የት ነህ ነው ምናምን እለዋለሁ አለች። ለካ ፊቴ ተገትሯል አለች። እኔ እኮ እዚህ ነኝ ያለች ፊቴ ተገትሯል ያላውኩት። ከዛ ልክ መጥጥ ብሎ እንቃረገኛለች። ሰማይ ልሁን በመሬት ልሁን አላውቅም። በጣም ደንግጣለች። ምክንያቱም ፎቶ ላይ ስልክላት የነበረው ሰውና በአካል ስታገኘው በጣም የተለያየ ሰው ናቸው። ራሱን አይደለም ስልክላት የነበረው ለካ በአካል በፎቶ ያየሁት አለ በጣም ቆንጆ በጣም የሚያምር እንደዚህ ጸጉሩ እንትን ምንድነው ድፍት ያለ በጣም ቆንጆ ልጅ ነው አለች። በአካል ደግሞ ሳገኘው አለች በቃ ጫት ጨርሶታል፣ አፉን እንዳለ ጫት ጨርሶታል አለ። ጥርሱ ብልዝብዝ ብሏል፣ ግማሽ ወላልቋል አለ። ጸጉሩ ግብት ብሎ እዚህ ደርሷል አለች። ስታወራችሁ ብታዩ በጣም ነው የምትስቁትም በጣም ነው የምታዘዝነውና እንደዚህ ለመንካት ለማቀፍ ፈራውታል። ሌላ ሰው የለበሰው ሱሪ 2 ሰው ያለብሳል አለ። ያቀጫጨጩ በቃ እንዴት ብዬ ልንገራችሁ አለ። በዛ ላይ ትልቅ ሰውዬ እንዴት ትሆናለች። ከዛ እንደምንም ብዬ ሰላም ብዬ በቃ አሁን ሰው ጋር ነው የመጣሁት ሌላ ጊዜ እንገናኛለን ብዬ ከዛ ግድም ጠፋሁ ትላለች። ምናልባት እኔ ታሪኩን ሳወራ በስርዓት ላላስረዳችሁ እችላለሁኝ። ግን ከዚህ ነገር የተማርኩት ምንድነው ብዙዎቻችን እህቶች አረብ ሀገር ያለን እህቶች በፎቶ አምነን የራሳቸውን ሳይሆን የሰው ፎቶ እየላኩልን እየተጀናጀን ጊዜያን እድሜዋን አሁንች ልጅ አስባችሁታል። 5 ዓመት እኮ ቀላል አይደለም። አለይ ብላ 5 ዓመት ሙሉ በስልክ ስታወራው ቆይታ ከ5 ዓመት በኋላ ሀገሯ ስትገባ ሌላ ሰው ሁሉ ስታገኙ ምንድነው የሚሰማት? እስኪ እናንተ ብትሆኑ በዚህ ላይ ምንድነው የምታደርጉት? 5 ዓመት ቀላል አይደለም። ጊዜው አለ፣ እድሜው አለ፣ ብዙ ድሎችን አሳልፋ ነው እሱ ስትመጣ በጣም እንደዚህ አይነት ሁኔታ ስታገኙ ምንድነው የሚሰማችሁ እናንተ ብትሆኑ? በጨርሻ ላይ በጣም ነበር ስቅስቅ ብላ ስታለቅስ የነበረችው። በስልክ ሳወራ የነበረው ሰው ሌላ ሰው፣ በአካል ሲያገኘው ደግሞ ሌላ ሰው ነው ያለችው። እንግዲህ አስቡት እናንተስ የምታወሩት ሰው እርግጠኛ ነን ሰው ታውቁታላችሁ። የሌላ ሰው ፎቶ እንደማያወራችሁ እርግጠኛ ናችሁ? ልታወሩ ትችላላችሁ። ማታውቁት ሰው ግን በእርግጠኝነት ያን ሰው በቪዲዮ አወራችሁ ታውቃላችሁ። አሁን ላይ አብዛኛው ወንድ በራሱ የማይተማመን ወንድ የራሱን ፎቶ ሳይሆን የሌላ ሰው ፎቶ እየላከ ነው የሚያወራችሁ። የምሬን ነው። በጣም ብዙ ሰዎችን ስላየሁ ነው። የሚገርማችሁ እዚህ ማለት ነው ምን ያደርጋሉ መሰላችሁ? ወንዶች ወይ ጫት እየቃሙ ወይ ምናምን ሊሆን ይችላል አንድ ቦታ ስብስብ ቢሉና አንዲት አረብ ሀገር ሴት ያለችን ሴት 5 ሆነው ነው የሚያወራት። ማን ልክ ጫመቃቢያ ማለት ነው መደበሪያ አድርገው አለይ ብላችሁ የምታወሩት ሰው እርግጠኛ በደንብ ታውቁታላችሁ። ቤተሰብ ያውቀዋል፣ ጓደኛ ያውቀዋል። እናንተስ ያንን ሰው በደንብ ታውቁታላችሁ? ፎቶውን ቪዲዮውን ያንን ሰው ታውቁታላችሁ? እናቶች ያው በመሀል እያቋረጥኩ ነው የምገባው አላችሁ ስራ ምናምን እየገባ እና ምን ያክል እርግጠኛ ናችሁ የምታወሩት ሰው? እቺ ልጅ አሁን አስቡት 5 ዓመት። በነገራችን ላይ ታሪኩን ራሷ ብታወራችሁ በጣም ነበር የሚያዝናናችሁ። ራሷ ብታወራችሁ ትስቃላችሁም ታዝናላችሁ። ራሷ ብታወራችሁ ደስ ላይ ነበር፣ ግን ያው ሶሻል ሚዲያ መውጣት ስለማፈልግ ነው እንጂ። እናንተስ የምታወሩት ሰው ምን ያክል ስለዛ ሰው እርግጠኛ ናችሁ? አብዛኛው አሁን ላይ በራሱ የማይተማመን ሰው በተለይ ወንዶች የራሳቸውን ፎቶ አይደለም የሚልኩት የሌላ ሰው ፎቶ ነው የሚልክላችሁ፣ ወይ ደግሞ በጣም ኤዲት ያደርጉትና ያንን ፎቶ ይልክላችኋል። እዛ ስተዋራቸው ሌላ፣ ስትመጡ ስታዋቸው ሌላ። እርግጠኛ ናችሁ ወይ ስለዛ ለሰው ያንን ሰው የኔ ነው ብላችሁ እርግጠኛ የምትሆኑበት ምን ምክንያት አላችሁ? እና እባካችሁ እህቶች፣ ያው ይሄ ብዙ እህቶቻችን ያለ ላይ ስለሆነ በእርግጥ አውቃለሁ በጣም ብዙዎቻችሁ ተዋውቃችሁ ተዋዳችሁ ኢትዮጵያ መጣችሁ ተጋብታችሁ አብራችሁ የምትኖሩ ብዙ እህቶች አላችሁ። ነገር ግን እንደዚህ አይነት ነገር አለና እህቶች ተጠንቀቁ። የምታወሩት ሰው ወቁ።
ሙሉ ቢያንስ በቪዲዮ አውሩት ሙሉ ብዙ እህቶች አንዳንዶቹ ልክ አንገት በላይ ፎቶ ይልኩላቸውና ከአንገት በታይ ፓራላይዝድ ሆኖ እንደውም አንድ ቪዲዮ አይታችሁ ከሆነ ዩቲዩብ ላይ 2 ዓመት በስልክ አውርተው አይታችሁ ሊሆን ይችላል 2 ዓመት ነው 3 ዓመት በስልክ ተገናኝተው የሆነ ዩቲዩብ ላይ እንደውም ተለቆ ነበርና እሱ ሰርፕራይዝ ሊያረጋት ዩቲዩበር ነው ልጁ ማለት የሚያገናኛቸው ለዩቲዩበር ነውና 2 ዓመት በስልክ አውርተዋል እንደዚህ አንድ ግሩፕ ፓራላይዝድ እንደሆነ አልነገራትም 2 ዓመት ካወሩ በኋላ እሷ ከአረብ ሀገር መጣች አልተገናኙ በዛ ዩቲዩበር ሰበብ ያው ካፌ ቀጥሯትና ሰርፕራይዝ ያረጋት ነበርና እሷ መጣች ተቀመጠች ከዛ ልክ እሱ ብቅ ሲል በክራንች ነበር የመጣውና በጣም ደንግጣ እንደውም አይታችሁ ይሆናል ከዛሬ 2 ዓመት በፊት ምናምን ከዛ ስታየው በጣም ደንግጣ ሰላም ሳትለው ተሄደችበት አጋጣሚ ያለ ምክንያቱም 2 ዓመት ሙሉ ሲያወራት አልነገራትም ማንነቱን አልነገራትም ራሱን ሆኖ አልቀረባትም ማለት ይሄ ፓራላይዝ መሆኑ ይሄን ችግር መኖር እኔ እንደ እንትን ያየሁት አይደለም አላህ ሁሉንም ነገር አላህ ሲሰጥ ነው ግን ያ ሰው መናገር የለበትም እሷ ላይ እሱ ላይ ችግሩ ያ ሰው መናገር የለበትም እስኪ እናንተ ምን ነገር አስተያየት ሰጡበት የምታወሩት ሰው ግልጽ ካልሆነላችሁ ኢትዮጵያ መታችሁ ማለት አረብ ሀገር ስትዋሩ ሌላ ሰው ኢትዮጵያ ስትመጡ ሌላ ሰው ከሆነ ያ ሰው ታዲያ ምን ነው ታማኝነቱን የጠበቀው የሆነ ችግር ካለ በግልጽ ካልተናገረ የሆነ ነገር ካለበት ያ ሰው ካልተናገረ በጣም ከባድ ነውና እቺት አሁን መጨረሻ ላይ በጣም ነው ያለቀሰችው የምርስቅስቅ ብላ ነው ያለቀሰችው ምክንያቱም 5 ዓመት ሙሉ ጠብቀዋለች 5 ዓመት ሙሉ ተጠባብቀው ሲመጣ አስተው ሌላ ግን የሌላ ሰው ፎቶ እናንተ የሌላ ሰው ፎቶ እየላከላችሁ እንደሆነ የሚያወራው በምን እርግጠኛ ናችሁ ራሱ ሆኖ ቀርቧችኋል ራሱ ሆኖ ነው የሚያወራችሁ የሰውዬ የምታወሩ ብዙ ሰዎች ስላላችሁ ነው ያው አረብ ሀገር እያለን ስለምናውቀው ነው ይሄን ራሳችሁን ጠብቁ ሌላ አይደለም እንደዚህ አይነት ነገር ብዙ ጊዜ ያጋጥማል ብዙ እህቶች ይሄን ነገር ቻሌንጅ አጋጥሟቸዋልና በደንብ ማታውቁት ሰው በቪዲዮ በተለይ ደግሞ ኢትዮጵያ ያለ ትልቁ ችግር ምንድነው ኔትወርክ የለብንም ቪዲዮ ለማውራት ምናምን ይላችኋል ግን አሁን በጣም ነው ኢትዮጵያ ውስጥ ኔትወርክ ያለው ለልባችን ነው ኢትዮጵያ ውስጥ ኔትወርክ የምንጠቀመውና እና ቢያንስ በቪዲዮ አውሩ ይልላችሁ ነው አመሰግናለሁ ሪች ሪም ዲዛይን ትራስ ልብስ አልጋ ልብስ መጋረጃ ማዘዝ ለምትፈልጉ ወሎ ሐይቅ አድራሻ ወሎ ሐይቅ 0955 51 3949 እዛዙ ወላሂ በጣም የሚያማምሩ ለየት ያሉ አሉላችሁ ማዘዝ ለምትፈልጉ እዛዙ ለአረፋ እዛዙ አድርሳለሁ ስለአመሰግናለሁ ላይክ ኮሜንት ሼር ሰብስክራይብ